የትምህርቱን አጠቃላይ ድምዳሜ ለመስጠት ቢሾፕ ኢሳያስ አሻን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምክትል ዋና አስተዳዳሪ እንጋብዛለሁ። እሳቸው አንዳንድ ማጠቃለያ ሐሳቦች ይሰጡናል። ወደ እሳቸው መራቸዋለሁ። ይህ እድል ስለተሰጠኝ አመሰግናለሁ። ስለ ክርስቶስ ምን ይመስላችኋል የሚለውን ጥቅል አርዕስት በክፍሎች ተከፋፍሎ ከስጋው ወራት በፊት፣ ክርስቶስ በስጋው ወራት፣ ከስጋው ወራት በኋላ በሚል ሰፊ ማብራሪያ እኔም ባለሁበት ቢሾፕ አንዱዓለምም ቄስ ኤልያስም ቄስ ታዬም ገለጻዎች ተደርገዋል። ወደ ማጠቃለያው ስንሄድ በጣም ሰፊ ስለሆነ ሁሉን በዝርዝር ማየት አስፈላጊ አይደለም ስለተብራራ፣ ግን በጥቅል ለማስቀመጥ ከመጽሐፍ ቅዱስ ላይ ራዕየ ዮሐንስ ምዕራፍ 1 ቁጥር 8ን አነባለሁ። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ኢየሱስ ክርስቶስ። ከስጋው ወራት በፊትም የነበረ በስጋ ተገልጦ መጥቶ በስጋ ሰውነት በኩል የሚሰራውን ስራ የሰራ ያንን ሰርቶ አጠናቆ ወደ ክብሩ የገባ የነበረ ያለ የሚኖር አልፋ ኦሜጋ ሁሉን የሚገዛ ጌታ እርሱ መሆኑን ነው በዚህ አሁን ባነበብኩት ክፍል የተናገረው። በቁጥር 17 እና 18ም ላይ ዮሐንስ በራእይ ከሙታን የተነሳውን የተገለጠለትን በፊጥሞ ደሴት ላይ የተገለጠለትን ክርስቶስን ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበሩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ ብሎ ዮሐንስን አበረታቶታል። በዚህ አሁን ባነበብኩት ክፍል ደግሞ ፊተኛውም እኔ መጨረሻውም እኔ ሞቼ የነበርኩትም በስጋው ወራት ያለመውን ያሰበውን ያቀደውን ለመስራት ሞቼም የነበርኩት እኔ ነኝ። ሞቼ ያልቀረሁትም ተነስቻለሁ። የመነሳቱ ስልጣኑ መክፈቻው ያለኝ እኔ ነኝ። ይህንን እወቅ፣ ይህንን እመን፣ አትፍራ ብሎ ሲያበረታተው እናያለን። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 እና 13 ላይ ባለው ክፍል ደግሞ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ይሄ ከስጋ ወራት በፊትም በስጋ ወራትም ከትንሣኤ በኋላም ፍርድ የሚሰጠውም ዋጋ ከፋዩም እኔ ነኝ ይላል ማለት ነው። ስለዚህ ማብራሪያዎቻችን ቀደም ብለው በተለያዩ ክፍሎች በፓናል መልክ በገለጻ የቀረቡት ሁሉ እርሱ እንደሆነ የነበረው እርሱ በስጋ ተገልጦ የመጣው እሱ በስጋው ወራት የማዳንን ስራ ያከናወነው እሱ
ሞትን ያሸነፈው እሱ፣ ያረገው እሱ፣ ዙፋን ላይ ያለው እሱ፣ ተመልሶ የሚመጣው እሱ፣ ፍርድ ሰጪው እሱ፣ አልፋው ኦሜጋው፣ ፊተኛው ኋለኛው፣ መጀመሪያው መጨረሻው፣ ሁሉን የሚገዛ ጌታ እርሱ መሆኑን የተናገረበት ነው። ክርስቶስ ከሥጋ ወራት በፊት በዘፍጥረት ምዕራፍ 1 እንደተጻፈው፣ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 እንደተጻፈው፣ በቆሎስይስ ምዕራፍ 1 ቁጥር 16 ላይ እንደተጻፈው በመጀመሪያ ቃል የነበረ፣ በሰዎች አገላለጽና አረዳድ አካላዊ ቃል ሳይሆን ቃል ብቻ የነበረ፣ ሁሉ በእርሱ የሆነ፣ የፍጥረታት ሁሉ ፈጣሪ አምላክ፣ እውነተኛ አምላክ፣ ፈጣሪ፣ አስገኝ፣ ሰሪ የነበረ ነው። ያንን ማንነቱን በሥጋ ወራት ሲገለጥም በሥጋ ተገለጠ፣ ሰውነት ተዘጋጀ፣ መጣ እንጂ ፈጣሪነቱ አምላክነቱ ያለ የነበረ የሚኖር ነው። ስለ ሥጋው ወራት ትንቢት የተነገረለት ነው። እንዲሁ ዝም ብሎ ድንገት የሆነ ነገር አይደለም። ትንቢት ተነግሮለታል። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 13 እና 14 ላይ ሰውን ማድከማችሁ ቀላል ነውን? አምላክን ደግሞ የምታደክሙ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለለት ያ ትንቢት ይፈጸም ዘንድ ነው። የሥጋውን ወራት ለማከናወን የትንቢቱን ፍጻሜ ለማከናወን ቃል ሥጋ ሆኖ እግዚአብሔር በሥጋ ተገልጦ የመጣው በትንቢተ ኢሳይያስ ምዕራፍ 9:6 ላይ ትንቢት ተነግሮለታል። ሳይሆን ገና ሊሆን ያለው እንደሆነ ተደርጎ ትንቢቱ ላይ ተቀምጦለታል። የትንቢቱ ቃል ይፈጸም ዘንድ አማኑኤል ተብሎ የሚጠራ ሲተረጎም እግዚአብሔር ከኛ ጋር የሚል ይሄ የተፈጸመለት በሥጋ ወራት በሥጋ ሰውነቱ ክርስቶስ የሕያው እግዚአብሔር ልጅ ሆኖ የሰራ በሥጋ ወራት ለመስራት የታቀደውን በትንቢት የተነገረውን ተስፋ የተገባውን የሰራ ያከናወነ በአምላክነቱ ደግሞ እውነተኛ አምላክ ሆኖ እየሰራ ያረጋገጠ በሥጋ ወራትም ቢሆን ሰው ብቻ አድርገው ነጥሎ የሚረዱት አሉ። ሰው ብቻ አይደለም፣ አምላክ በሰውነት ነው። የሰውነትንም ስራ ሰራ፣ የአምላክነቱንም ስራ ሰራ። በማቴዎስ ወንጌል ምዕራፍ 1 ከቁጥር 21 እስከ 23 በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ያለው ቃል ኢየሱስ ክርስቶስ በሥጋ የተገለጠ አምላክ አማኑኤል እግዚአብሔር ከኛ ጋር እንደሆነ ያረጋገጠ። አማኑኤል ማለት እግዚአብሔር በሰውነት ከኛ ጋር ማለት ነው። ስለዚህ በሥጋ ወራት ስንል ሥጋ ሰውነት ብቻ አድርገው የተረዱና የሚጽፉ የሚናገሩ የሚሰብኩ የሚያስተምሩ አሉ። መለኮት እንዳይደለ አባት እንዳይደለ የሚናገሩ አሉ። በሥጋ ሰውነት በሰውነት የሰራው አለ። በሥጋ ሰውነት የተገለጠ አምላክ እግዚአብሔር በዚያ ሰውነት አድርጎ በኩል አድርጎ የሰራው ስራ አለ። ስለዚህ አማኑኤል ነው፣ እግዚአብሔር በሰውነት ከኛ ጋር ነው። ይህንን በሥጋ ወራት አከናውኗል። ክርስቶስ ሰዎች እንደሚሉት ወይም እንደመሰላቸው ሳይሆን ስለ እርሱ በመጻሕፍት እንደተጻፈው ነው። ሰዎች ክርስቶስን መጥምቁ ዮሐንስ፣ ኤልያስ፣ ኤርምያስ ወይም ከነቢያት አንዱ ብለውታል። ሰዎች ክርስቶስን እንደመሰላቸው የዮሴፍ ልጅ የአዳም ልጅም ብለውታል። በባህር ላይ ሲሄድ ያዩት ምትሃትም መስሏቸዋል። ከትንሣኤ በኋላ ለሐዋርያቱ በተገለጠ ጊዜ
ድንገት ሲገለጥ መንፈስም ያዩ መሰላቸው ይላል። ክርስቶስ በመጻሕፍት ስለ እርሱ በተጻፈው ሰዎች እንደሚሉት እንደመሰላቸው አይደለም። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ሰውነት በማያጠራጥርና በማያከራክር ሁኔታ ይገልጻል። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 18 ላይ ያለው ቃል ኢየሱስ ክርስቶስ ራሱን የሰው ልጅ የሚል ግን ሰውነቱ የሕያው እግዚአብሔር ልጅ እንደሆነ አስረግጦ ተናግሯል። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስለ ሰውነቱ የተጻፈው ቃልም ሥጋ ሆነ ይላል። ሰውነቱ ሰውነት ነው፣ ሥጋ ነው፣ ደም የሚወጣው ነው፣ ደም ያለው ነው፣ ሰውነት ነው። ግን ቃል ሥጋ የሆነ ሰውነት ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ያለው ቃል ኢየሱስ ክርስቶስ በሰውነቱ ከእግዚአብሔር ዘንድ የተገለጠ ለእኛ ለሰዎች የተሰጠን ሰው እንደሆነ ያረጋግጣል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ያለው ቃል ፊተኛው አዳምና ኋለኛው አዳም ማለትም ክርስቶስ በአይነታቸው የተለያዩ እንደሆኑ አስረግጦ ይገልጻል። ኋለኛው አዳም ክርስቶስ ሕይወት ሰጪ እንደሆነ ይገልጻል። ቁጥር 47 ላይ ያለው ቃል ክርስቶስ በሰውነቱ ሰማያዊ ሰው እንደሆነ ያረጋግጣል። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 መሰረት የኢየሱስ ሥጋ ሰውነት እግዚአብሔር የተገለጠበት ሰውነት ነው። በቆላስይስ ምዕራፍ 2:9 መሰረት የኢየሱስ ክርስቶስ ሰውነት የመለኮት ሙላት ሁሉ ተገልጦ የሚኖርበት ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 51 እስከ 55 እና በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 መሰረት ኢየሱስ ክርስቶስ በሰውነቱ የዘላለም ሕይወት ሰጪ ነው። ለፊተኛው አዳም ዘር ሕይወትን የሚሰጥ እንጂ ከፊተኛው አዳም ዘር ሕይወት ወይም ነፍስ ተቀባይ አይደለም። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 መሰረት የፊተኛው ሰው ከመሬት መሬታዊ ነው፣ ሥጋና ደም ያለው ሰውነት ነው። ምንጩ ግን ምድር አፈር የሆነ ነው። ሁለተኛው ሰው ክርስቶስ ከሰማይ ነው፣ ሰውነቱ ሥጋና ደም ያለው ነው። ምንጩ ግን ከሰማይ የሆነ ቃል ሥጋ የሆነ ነው። የክርስቶስ ሰውነት ምትሃት ሳይሆን ሥጋና ደም ያለው ነው። የክርስቶስ ሰውነት የማይታይ ረቂቅ መንፈስ ሳይሆን መንፈሳዊ ሰውነት ለመሆኑ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ሕይወትን የሚሰጥ መንፈስ የሚለው ግን መንፈስ የማይጨበጥ የማይዳሰስ አድርጎ አይደለም። የኢየሱስ ሰውነት የሚታይና የሚዳሰስ ሥጋ፣ አጥንት፣ እጆችና እግሮች ያሉት ሰውነት ነው። ይህንን ከሉቃስ ወንጌል ምዕራፍ 24 ቁጥር 36 እስከ 40 ካለው ክፍል ማረጋገጥ ይቻላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ የፊተኛው ሰው የአዳምና የዘሩ ሥጋ የሚበሰብስ እንደሆነ አስረግጦ ይናገራል። ሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ የኋለኛው ሰው የክርስቶስ ሥጋ መበስበስን ያላየ እንደሆነ አስረግጦ ይናገራል። ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ያለው እግዚአብሔር ቃል የፊተኛው ሰው ሥጋ የተዋረደ እንደሆነ፣ የኋለኛው ሰው የክርስቶስ ሥጋ ግን ክቡር እንደሆነ፣ ስለዚህም ክርስቶስ ዳግመኛ ወደዚህ ዓለም ተመልሶ ሲመጣ የእኛን የሰዎችን የተዋረደውን ሥጋ ወደ እርሱ ወደ ከበረ ሥጋ በትንሣኤያችን የሚለውጥ መሆኑን ቃሉ አስረግጦ ይናገራል። ሮሜ ምዕራፍ 9 ቁጥር 4 እና 5 ላይ እንዲሁም ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ክርስቶስ ከእስራኤላውያን በሥጋ መጣ ይላል። ነገር ግን በሥጋ ሰውነቱ ቃል ሥጋ የሆነ ሰማያዊ እንጂ እስራኤላዊ አይደለም። በእስራኤል መካከል ከእስራኤል በሥጋ መጣ፣ ከአይሁድ በሥጋ መጣ ይበል እንጂ አይሁዳዊ ሆኖ
የአይሁዳዊ ሥጋ አይነት ይዞ የመጣ አይደለም። ሮሜ ምዕራፍ 8 ቁጥር 3 ላይ ክርስቶስ በሰውነቱ በኃጢአተኛ ሥጋ ምሳሌ የሆነ እንጂ ኃጢአተኛ ሥጋ አይደለም። ኃጢአትን በሥጋው ለመኮነን ቃል ሥጋ የሆነ የእግዚአብሔር የገዛ ያዘጋጀው የገዛ ልጁ የገዛ ሥጋ ሰውነቱ እንደሆነ ቃሉ አስረግጦ ይናገራል። ፊልጵስዩስ ምዕራፍ 2 ቁጥር 7 እና 8 ላይ ያለው ቃል የባሪያን መልክ ያዘ፣ በሰው ምሳሌ ሆነ፣ በምስሉም እንደ ሰው ተገኘ ይላል እንጂ እርሱ ባሪያ አይደለም፣ ምድራዊ ሰውም አይደለም። እርሱ ቃል ሥጋ የሆነ እግዚአብሔር በሥጋ የተገለጠ አማኑኤል ማለትም እግዚአብሔር ከኛ ጋር የመለኮት ምልአት ሁሉ በሰውነቱ ተገልጦ የሚኖር ነው። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ኢየሱስ ክርስቶስ ፊተኛው፣ ኋለኛው፣ መጀመሪያው፣ መጨረሻው፣ በሥጋ የተገለጠ፣ በሥጋው ስለኛ መከራን የተቀበለ፣ የሞተ ግን ሞትን አሸንፎ የተነሳ፣ አልፋና ኦሜጋ፣ ፊተኛውና ኋለኛ፣ ተመልሶ የሚመጣ፣ ለእያንዳንዳችን እንደ ስራችን የሚከፍል፣ ያለ የነበረ የሚመጣ፣ ሁሉ በሁሉ የሆነ ነው። ክብር ለእርሱ ይሁን።